ما معنى الرحمن على العرش استوى؟ قال ابن عباس استولى. መረጃን ያላማከለ ባዶ ጩኸት ማለት የአህባሽ ጩኸት የሚናገሯቸውን ንግግሮች ትክክለኛ አድርገው ለማቅረብ የሚጠቀሙት እንደ አህሉ ሱና ወል ጀማዓዎች ቁርአንና ሐዲስን ሳይሆን ጩኸት ነው። በመጮህ ሰውን ሊያሳምኑ ይሞክራሉ። ይህንን ባዶ ጩኸት መረጃ በሚባለው ሚዛን ስንመዝነው እውነትም ባዶ መሆኑን እናረጋግጣለን። እንደሰማችሁት ቃለ ኢብኑ አባስ እያለ እንግዲህ ኢብኑ አባስ ኢስተዋን ምን ብሎ ሊፈስሩ ኢስተውላ። ሱብሓነላሂ አልዓዚም። ቃለ ኢብኑ አባስ ኢስተውላ። ባጢል የሆነው እምነታቸውን በእንደዚህ አይነት ጩኸቶች ነው እንግዲህ ለመሸፈን የሚሞክሩት። ነገር ግን እኛ የምትነገሯን ንግግር በነቢዩ ሰለላሁ ዐለይሂ ወሰለም ላይም በሰሐቦች ላይም በሰለፎች ላይም የምትነገሯን ንግግር ደሊል በሚባለው ሚዛን ቁጭ አድርገን እንፈትሽላችኋለን። ተመልከቱ እንግዲህ በኢብኑ አባስ ላይ ምን አይነት ቅጥፈትን ሚንበር ላይ ቁሙ በድፍረት እንዴት እንደሚናገር ማለት ነው። እንደዚህ አይነት ድፍረት ለሐቅ ቢሆን ምን ያክል በጠቀመ ነበር። በባጢል ላይ ደግሞ ማስረጃ በሌለው ነገር ላይ ደግሞ እንዲህ አይነት ድፍረት ሲኖር በጥመት ላይ ጥመትን ነው የሚጨምረው። አጠር ለማድረግ ያክል የኢብኑ አባስን ትክክለኛ አቋም ማወቅ ከፈለግነ ኢማሙ አልቡኻሪ አርረሕማኑ ዐለል አርሽ ኢስተዋ በሚለው ላይ ምን አይነት አቋም እንዳላቸው ይነግሩናል። ባቡን ወካነ አርሹሁ ዐለል ማእ ወሁወ ረቡል ዐርሺል ዐዚም ቃለ አቡል ዓሊያ ኢስተዋ ኢለስ ሰማኢ ኢርተፈዐ ፈሰዋሁነ ኸለቀሁነ ወቃለ ሙጃሂዱን ኢስተዋ ዐለል አርሽ። ከሰለፎች አቡል ዓሊያ ኢስተዋን በምንፈሰሩት ኢርተፈዐ ከአርሹ በላይ ከፍ አለ። አሁንም ከሰለፎች ሙጃሂድ ኢስተዋን በምንፈሰሩት ዐለል አርሽ ከአርሹ በላይ ሆነ። ሙጃሂድ ማን ናቸው? የኢብኑ አባስ ደረሰ። ኢብኑ አባስ ላይ ተፍሲርን 3 ጊዜ ከመጀመሪያ እስከ መጨረሻው ቃል በቃል እየጠየቅኩኝ ተምሬያለሁኝ ብሎ ይናገራል። ከኢብኑ አባስ ታላላቅ ተማሪዎች ውስጥ አንዱ የሆነ ሙጃሂድ ኢስተዋን በምንፈስሯል ዐለል አርሽ። ስለዚህ ሙጃሂድ ከአስተማሪያቸው ከኢብኑ አባስ የያዙት ትምህርት ዐለል አርሽ ከአርሹ በላይ ሆነ። ዛሬ አህባሽ ኢብኑ አባስ ኢስተዋን ኢስተውላ ብሎ ፈስሯል ይሉናል። ሙጃሂድ ደግሞ ምን ይለናል? ዐለል አርሽ የበላይ ሆነ። ትክክለኛው አቋም የሙጃሂድ አቋም ወይስ የአህባሽ አቋም? ሱብሃንአላህ። በዚህ አይነት መልኩ ነው ሰዎችን ለማምታታት የሚሞክሩት። ወደ ማስረጃ ወደ ደሊል ስትመለሱ ውሸታቸው፣ ቅጥፈታቸው እንዲህ ነው እየተጋለጠ የሚሄደው። አሁንም እምነታችን ማስረጃ ተኮር ሊሆን ይገባል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።